ይበልካህን ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው የሕያው እግዚአብሔር አብ የባህሪ ልጅ ኢየሱስ ክርስቶስ አንድም የእግዚአብሔር አብ የባህሪ ልጁ ሕያው ኢየሱስ ክርስቶስ ዘእምኀቤሁ ኩሉ ሀብተ ሰናይ 22ቱ ስነ ፍጥረት ከሱ የተገኙ ወርየ እግዚአብሔር ኩሎ ዘፈጠረ ከመሰናይ እንዲል ወኩሉ ፍትሕ ፍጹም ጥበብ ስጋዊ ጥበብ መንፈሳዊ ከሱ የተገኘ አንድም ዘእምኀቤሁ ኩሉ ሀብተ ሰናይ ኦሪት ከሱ የተገኘች ወትእዛዛቲሃኒ ጽድቅ ወሰናይ እንዲል ወኩሉ ፍትሕ ፍጹም ወንጌል ከሱ የተገኘች ህዳጥ መክፈልትስ የሚላት ኦሪትን ነው ብሎ ዘእምኀቤሁ ኩሉ ሀብተ ሰናይ ኦሪት ወንጌል ከሱ የተገኙ ወኩሉ ፍትሕ ፍጹም ስጋ ወደሙ ከሱ የተገኘ ኢየሱስ ክርስቶስ ኮነ ሰብአ ፍጹም ሰው ሆነ ወኩሎ ሕገ ሰብ ፈጸመ ዘእንበለ ኃጢአት ባሕቲታ ከብቻዋ ከኃጢአት በቀር የሰውነትን ሥራ ሠራ ማለት ፈጻሜ ሕግ ተባለ። ይህስ ወዳጆቹ ጻድቃንን ስንኳ አበዊነሰ መልዕልተ ሕግ እሙንቱ ይላቸዋል ብሎ ሠራኤ ሕግ ተባለ። እስመ ሐጋጌ ብሉይ ወሐዲስ ውእቱ ኢየሱስ ክርስቶስ እንዲል አንድም በየጥቂቱ አደገ። ወተምህረ ሕገ ዕብራውያን ፊደለ ዕብራውያንን ተማረ። እመቤታችን ከተማሪ ቤት ወስዳ ለመምህር ሰጠችው። አሌፍ በል አለው፣ አሌፍ አለ። ቤት በል አለው። ምንት ትርጓሜሁ ለአሌፍ? አሌፍ ማለት ምን ማለት ነው? የዚህን ትርጓሜ ሳትነግረኝ አለው። ሕፃን የነገሩትን ይቀበላል እንጂ ያልነገሩትን ይጠይቃልን ብሎ በዚህ አምላክነቱን ተረድቶ እኔ ይህንን ማስተማር አልችልም ብሎ መልሶታል። ዳግመኛም ከሌላ መምህር ወስዳ ሰጠችው። እሱም ጸሐፊ ነው። ለጉዳዩ ከቤት ገብቶ ሳለ ቀዩን ቀለም ከጥቁር ቀለም ቀላቀለበት። ዝንቱ ወልደ መበለት አማሰነ ቀለምየ ብሎ ፊቱን ጸፋው። ለይልኝ ትለኛለህ እንጂ ለምን ትመታኛለህ አለው። ከቀድሞው አሁን ይባስ ብሎ እደግመዋለሁ ሲል አብረውት የነበሩት ሰዎች ይህንንማ የኋላ ኋላስ ይታጣዋለህ ለይልኝ በለው አሉት። በል ለይልኝ አለው። ቀዩን ቀለም ከጥቁሩ ለይቶ ሰጠው። በዚህ አምላክነቱን ተረድቷልና አንድም ምንጣፍ መስራት፣ ቀለም ማግባት፣ ልብስ መስፋት ተማረ አለ። አንዲት ሴት መጥታ ቀለም አግባልኝ አለችው። አግብቶ ሰጣት። ተመልሳ ዋጋ የማያወጣልኝ ሆነ አለችው። እንደ ቀድሞው አድርጎ ሰጥቷታል። ዳግመኛ ሌላ ሴት መጥታ ልብስ ስፋልኝ አለችው። ሰፍቶ ሰጣት። ተመልሳ ዋጋ የማያወጣልኝ ሆነ አለችው። እንደ ቀድሞው ስረወጥ አድርጎ ሰጥቷታል። በዚህ ሁሉ አምላክነቱን ተረድተዋልና አንድም ሕገ ኦሪትን ተማረ። እምኀበ ዮሐንስ ተጠምቀ በእደ ዮሐንስ ተጠመቀ። በውስተ ገዳም ተመከረ በገዳም 40 ቀን መከራ ተቀበለ። ርህበ ወጸምአ ተራበ ተጠማ አለ። በገዳም የሆነውን አንድም የዕለተ ዓርቡን መናገር ነው። ወተአምራተ ገብረ በይእቲ ሌሊት እንተባቲ አመ ያገብእዎ መጠወ ነፍሶ ለሞት ራሱን ለሕማም ለሞት አሳልፎ በሰጠበት ሌሊት ብዙ ተአምራት አደረገ አለ። የበረከተ ህብስት አንድም የሥጋው የደሙን መናገር ነው። አንድም በይእቲ ሌሊት ተመከረ ይላል። አመረ ለአርዳኢሁ በብዙ ትእምርት ለደቀ መዛሙርቱ ብዙ ምልክትን ነገራቸው። በእንተ ሕማሙ የሕማሙን ወስቅለቱ የስቅለቱን ወሞቱ የሞቱን ወትንሣኤሁ በሳልስት ዕለት በሥጋ ወነፍስ አጽም ወደም በከመ ኮነ ትካት እንዘሃለው ምስሌሁ አርዳኢሁ በየማኑ ወበጸጋሙ በሥጋ ወአጽም በነፍስ ወደም ሲል ነው። ቀድሞ ደቀ መዛሙርቱ በቀኝ በግራ ከሱ ጋር ሳሉ እንደነበረ ሆኖ ነፍስና ሥጋን ተዋህዶ በሦስተኛው ቀን የመነሳቱን ነገር ነገራቸው አለ። ናሁ ነዐርግ ኢየሩሳሌም ወይእህዝዎ ለወልደ እጓለ እመሕያው ወይሰቅልዎ ወይቀትልዎ ወበሰሉስ ዕለት ይትነሳ ብሎ በቃል ነገራቸው። አንድም ስለ ሕማሙ፣ ስለ ስቅለቱ፣ ስለ ሞቱ፣ ስለ ትንሣኤው በገቢር አስረዳቸው አለ። ሰቂለ አዕይንት ሰፊሃ አእዳው ናቸው።
አንድም በደብረ ዘይት ካሉ አእባን አንዱን ሂደህ ንገራቸው ብሎት 3 ጊዜ በይሁዳ ራስ ላይ ዞሮ አሌ ለከ ኦ ይሁዳ ዘታገብኦ ለእግዚእከ ብሎታልና። ወምስሌሆሙ ሁሉቅ ዝኩ ዘፍጥረቱ ክርዳድ ዘምስለ ስርናይ ድሙር ይሁዳ ዘአግብኦ ከሐዋርያት ጋር የተቆጠረ ፍጥረቱ ሀጽ የሚሆን ጌታን ያስያዘው ይሁዳ ከሐዋርያት ጋር የተቆጠረ ሲሆን አለ። ከነሱ ጋር ሳለ ብዙ ምልክት ነገራቸው። ዘፍጥረቱ ክርዳድ አለ። እንባቆም የሚባል መምህር ለማስተማር ሲሄድ የይሁዳ አባት ከባልንጀሮቹ ጋር ከድንጋይ ላይ ተቀምጦ ባልንጀሮቹ ሲነሱለት እሱ ተቀምጦ አሳለፈው። እብን ላይ ለእብን ነቢሮ ብሎት ሄደ። ሲያስተምር ውሎ ማታ ሲመለስ ጊዜ ገጥሞት ከዚያው አገኘው። ይህ ነቢየ ሐሰት ጠዋት አንድ ነገር ተናገረኝ፣ አሁን ደግሞ አንድ ነገር ይናገረኛል ብሎ እንዳይነሳ ኮርቶ እንዳይቀመጥ ፈርቶ ተሸፋፍኖ አሳለፈው። በዚህ ጊዜ ወዲያው ተገልጾለት ዛሬ ከዚህ ሰው ዘአቡሁ እልገቱ አባቱን ገድሎ የሚሰልፍ ወዘሙ ብእሲቱ እናቱን የሚያገባ ዘእግዚኡ ሴጡ ጌታውን የሚሸጥ ይወለዳል ብሎት ሄዷል። ከቤቱ ሄዶ ሚስቱን ዛሬ ያ ነቢየ ሐሰት የሆነውን ያልሆነውን ሲቀባጥርብኝ ዋለ አላት። ምን አድርገኸው አለችው። የግድ ካልተነሳህልኝ ብሎኝ አላት። ምን ነው አንተስ ደግ አድርገሃልን? ትልቅ ሰው ሲመጣ ዝም ብሎ ማየት ይገባልን? አሁንስ ምን ይበጀናል አለችው። የዛሬን ነው ያለ መገናኘቱን እንተወዋለን አላት። ከሆነማ አለችው። ከዚህ በኋላ በልቶ ጠጥቶ ሰክሮ ፈቃደ ሥጋ ተነሳበት። ፈቃዴን ፈጽሚልኝ አላት። ምን ነው የዛሬን እንተወዋለን ብለን አልነበረም አለችው። ሴት ብትሆን እናሸንፋታለን፣ ወንድ ቢሆን እንቀድመዋለን ብሎ በግብር አወቃት። ይሁዳ ተጸነሰ፣ ተወለደ። በሳጥን አድርገው ከባሕር ጣሉት። ያስቆሮቱ ሰው አግኝቶ አውጥቶ አሳደገው። ምሁረ ጸው ሆኖ አደገ። እሱ ያለበትና እናት አባት ያሉበት አገር ጸበኞች ናቸውና ወደ እናት አባቱ አገር ሲዘምት አብሮ ዘምቷል። ከሰልፍ አግኝቶ አባቱን ገድሎ ሰለበው። ዘአቡሁ እልገቱ ያለው ተፈጸመ። ከሰፈር ገብቶ እናቱን ማርኮ ወዲያው በግብር አወቃት። ዘእሙ ብእሲቱ ያለው ተፈጸመ። አብሮ ከኖሩ መጫወት አይቀርምና ምን ነው የዚህ አገር ሰዎች ዘመድ አይሉህም አለችው። ከባሕር ወድቀህ የተገኘህ ነህ ይሉኛል አላት። አንተ ጉደኛው ነህን? ገድለህ የሰለብከው አባትህን ነው፣ እኔም እናትህ ነኝ አለችው። ሰው ሆኖ እንደ እንጨት እንደ ድንጋይ አይደለምና ደነገጠ። ታዲያ ምን ይበጀናል አላት። ተሃድገ ለከ ኃጢአትከ ተሃድገ ለኪ ኃጢአትኪ እያለ ኃጢአት የሚያስተሰርይ ኢየሱስ የሚባል ተነስቷል፣ ከሱ ዘንድ እንሂድ ብለው ሂደው ከሱ ዘንድ ገቡ። እሷን ከ36ቱ ቅዱሳት አንስት ቆጥሯታል። እሱን ከ12ቱ ሐዋርያት ቆጥሮታል። ነገር ግን እንዳይጠቀም ትንቢት ተነግሮበታልና በፍቅረ ነዋይ ተስቦ ጌታውን ለ30 ብር ሽጦታል። ዘእግዚኡ ሴጡ ያለው ተፈጸመ። ስለዚህ ዘፍጥረቱ ክርዳድ አለ። ይዲ ይበል ዲያቆን አንስኡ እደዊክሙ ቀሳውስት ቀሳውስት እጆቻችሁን አንሱ ይበል። ለማዘከር ነው። ሰራኢው ቄስ ህብስቱን ንፍቁ ቄስ ማይፈዱን ለማንሳት እጃቸውን ያንሱ አለ። በከመ አንጻይኩ እስኪል በማይፈድ እንደተሸፈነ ይቆያል። ዘኮነ ንጹሃ ብሎ እጁን ታጥቦ ሲመለስ ንፍቁ ቄስ ማይፈዱን ይገልጽለታል። በዚህ ጊዜ ዲያቆኑ አንስኡ እደዊክሙ ቀሳውስት ሲል ሰራኢው ቄስ ህብስቱን ያነሳል። ንፍቁ ቄስ ማይፈዱን ይገልጽለታል። ይኸውም ምሳሌ ነው። በከመ አንጻይኩ እስኪል በማይፈድ መሸፈኑ 3 መዓልት 3 ሌሊት በከርሰ መቃብር ለማደሩ ማንሳቱ የትንሣኤው አንጽሖተ ማይፈድ ወአንኰርኰራ መልአክ ለይእቲ እብን ያላት የድንጋይቱ አምሳል ግልጸተ ማይፈድ ወሰበነኒ ዘዲበርይሱ እንተ ባሕቲቱ ጥብሉለ ያለው የሰበኑ አምሳል ህዝቡ ነአምን ማለታቸው ዮሴፍና ኒቆዲሞስ ጌታን ሲገንዙት በመለኮታዊ ሕይወት ሕያው እንደሆነ ለማጠየቅ ዓይኑን
ግልጽልጽ ቢያደርግባቸው በመለኮታዊ ሕይወት ሕያው መሆኑን ለማመናቸው ምሳሌ ይካ ይበል ካህን። አሜሃ እግዚኦ ኢየሱስ ክርስቶስ ነስአ ህብስተ በእደዊሁ ቅዱሳት ወብፁዓት ወንጹሃት እለ እንበለ ርሳት። አይዳ ወፈጣሪስ ምንጊዜም ንጹሃን ናቸው። ለአብነት እጁን ታጥቦ ሲያነሳ ያየዋል። ጌታችን ኢየሱስ ክርስቶስ ያን ጊዜ በምስጢረ ሐሙስ ነውር ነቀፋ በሌለባቸው ንዑዳን ክቡራን በሆኑ እጆቹ ህብስቱን አንስቶ ያዘ። ይበሉ ህዝብ ነአምን እናምናለን ይበሉ። ይካ ይበል ካህን። አንቃይደ ወሰማየ ሀበ አቡሁ ወደ አባቱ አመለከተ። ዋስተምሃረ ወላዲሁ እቀቦሙ በስምከ ቀድሶሙ በጽድቅከ ብሎ አባቱን ማለደ። ወአማህፀነ አርዳኢሁ ከመ ይቀቦሙ እምኩሉ እኩይ አኮ ዘእስእለከ ከመ ትንሥኦሙ እምዓለም አላ ከመ ትቀቦሙ እምእኩይ ብሎ ሰማይ ሩቅ አደራ ጥብቅ እንዲሉ ደቀ መዛሙርቱን አደራ አስጠበቀ። ባረከን ዘቡሩክ ውእቱ ጌታ አንድም ህብስቱ ክቡር ሲሆን አከበረ ለወጠ። ፈተተን ዘቅዱስ ውእቱ ጌታ አንድም ህብስቱ ክቡር ሲሆን ቆረሰ ገመሰ። አንድም ባረከ ቆረሰ ገመሰ። ፈተተ አጠቃቀነ 13 አደረገ። 13 ማድረጉ ስለምንድነው ቢሉ አንዱን እሱ የሚቀበለው ነውና፣ ጌታ መቀበሉ ስለምንድነው ቢሉ ዝውእቱ ስጋይ ዝውእቱ ደሜ ባላቸው ጊዜ ህብስቱ ተለውጦ ስጋ ወልደ እግዚአብሔር ወይኑ ተለውጦ ደመ ወልደ እግዚአብሔር ሆኗል። እንዳይገርማቸው ለማስደፈር ጥኢሞ አጣሞሙ እንዲል አንድም ለአብነት ነው። ጌታ ሳይቀበል አቀብሏቸው ቀርቶ ቢሆን ኖሮ ዛሬ ቄሱ ሳይቀበል አቀብዬ እወጣለሁ ባለ ነበርና፣ አንድም ነገ 13ቱን ሕማማተ መስቀል እቀበላለሁ ሲል ነው። 13ቱን ሕማማተ መስቀል የሚላቸው ታስሮ ድህሪት፣ ተቀስፎ ዘባን፣ ተኮርኦቶ ርዕስ፣ ተጸፎተ መልታይት፣ ወሪቀ መራቅ፣ ሰሪበ ሐሞት፣ አክሊለ ሶክ፣ 5ቱ ቅንዋት፣ ርግዘተ ገቦ ነው። ይህስ ከሞተ በኋላ ነው ብሎ ጻዊረ መስቀል ነው። እግሩን እየራሱ ቸንክረውታል ቢሉ የተመቸ፣ ደርበው ቸንክረውታል ቢሉ ብሱን ሲያይ ነው። እንዘ ቅዱስ ውእቱ አለ እምኩሉ ኦማ ለምድር ሐረይኩ አሐተ አጸደ ወይን እንዳለ በእዝራ ከሰው አብርሃምን ከእህል ስንዴን ከአትክልት ወይንን መረጡ ብሏልና። ወእምዝ ያንቅኦ ለህብስት አበ 5ቱ ገጽ እንዘ ንስቲተ ኢይሌልዮ ይላል። ህብስቱን ዘባኑን ሳይለይ ከ5 ወገን ያነቀዋል። ከላይ ከታች ከቀኝ ከግራ ከመካከል የ5ቱ ቅንዋት ምሳሌ። ወሃቦሙ ለአርዳኢሁ ወይቤሎሙ ንስኡ ብልኡ ዝህብስት ስጋየ ውእቱ ለዘበእንቲአክሙ ይትወሃብ ለቤዛ ሁሉ ዓለም። በእናንተ ምክንያት ለዓለሙ ሁሉ ድህነት ሆኖ የሚሰጥ አንድም እናንተን አብነት አድርገው ለሚቀበሉት ድህነት ሆኖ የሚሰጥ ነገ በመልዕልተ መስቀል የሚሰቀል ስጋዬ ይህ ነውና ተቀበሉ ብሎ አክብሮ ለውጦ ለደቀ መዛሙርቱ ለሐዋርያት ሰጣቸው። ወከማሁ ጽዋአኒ ህብስቱን አክብሮ ለውጦ እንደሰጠ ጽዋውንም አክብሮ ለውጦ እምድረ ተደሩ በግአ ፋሲካውን ከበሉ በኋላ በግብር አምላካዊ ከሆዳቸው አጥፍቶ አንድም ስጋውን ከተቀበሉ በኋላ አንጸረ ወይቤ ንስኡ ስትዩ ዝጽዋ ደመየው እቱ ለዘበእንቲአክሙ ያነቅኦ ኩናት። በእናንተ ምክንያት ነገ ኩናተ ሐራዊ ለንጊኖስ የሚያፈሰው ደሜ ይህ ነውና ተቀበሉ ብሎ ሰጣቸው። ያነቅኦ ሲል ጎኑን ይወገዋል። የኩናተ ሐራዊ ምሳሌ ነው። ወይነክንኮ ለጽዋ ሀበ 4 ገጽ ይላል። በቀኝ እጁ የጽዋውን ከንፈር ይዞ ተጠንቅቆ ከቀኝ ወደ ግራ ከግራ ወደ ቀኝ ይወዘውዘዋል። በቀኝ እጁ አለ በግራ እጁ ስራ መስራት አይገባውምና። ወኢይደልዎ ለካህን ይልክፍ በእዴሁ ዘጸጋም ከናፍረ ጽዋ እንዲል አንዱ ሐራዊ ሞተን አለ ብሎ በተሳለ ባሊሆ ጎኑን ወግቶ በነቀለው ጊዜ ግራ ቀኝ ለመናወጹ ምሳሌ ነው። ይካ ይበል ካህን። ወሶበ ትገብርዎ ለዝንቱ ተዝካረ ሞቴ የትገብሩ ግበሩ ሲል ነው። መስዋዕቱን በምትሰዉበት ጊዜ አንድም ስጋውን ደሙን በምትቀበሉበት ጊዜ መታሰቢያዬን አድርጉ። ወተዝካረ ትንሣኤ የትዜነው ዜነው ሲል ነው። ተነሳ ብላችሁ አስተምሩ። መስዋዕቱ ካለ ዘንድ የግድ
ሕማሙ ሞቱ ይነገራልና። ይካ ይበል ካህን ኦ እግዚኦ በከመ አሚሃ ዘንተ ህብስተ ባርክ ወፈትት ወሃብ በይረስዮ የገባ ነው። አቤቱ ስጋህን በምሴተ ሐሙስ አክብረህ ለውጠህ እንደሰጠህን ይህንንም ህብስት አክብረህ ለውጠህ የኔን እጅ አድርገህ ስጥ። ይህ ይበሉ ሕዝብ አሜን። መክበሩን መለወጡን እውነት አድርግልን ይበሉ፣ መክበሪያቸው ነውና። ኦ እግዚኦ በከመ አሚሃ ዘንተ ጽዋአ እተብ ወቀድስ ወመጡ አቤቱ በምሴተ ሐሙስ ደምህን አክብረህ ለውጠህ እንደሰጠህን አሁንም ይህንን ጽዋ አክብረህ ለውጠህ የኔን እጅ አድርገህ ስጥ። ይህ ይበሉ ሕዝብ አሜን። መክበሩን መለወጡን እውነት አድርግልን ይበሉ፣ መክበሪያቸው ነውና። ኦ እግዚኦ በከመ አሚሃ ዘንተ ጽዋአ እተብ ወቀድስ ወመጡ አቤቱ በምሴተ ሐሙስ ደምህን አክብረህ ለውጠህ እንደሰጠህን አሁንም ይህንን ጽዋ አክብረህ ለውጠህ የኔን እጅ አድርገህ ስጥ። ይህ ይበሉ ሕዝብ አሜን። መከበሩ እውነት ነው ይበሉ። ኢካ ይበልካ ወዘንተ ዘዚአ የተክህኖ አንጽህ ወህረይ ወስመር ይህንንም እኔ የማገለግልበትን ስልጣነ ክህነት አንጽህ አንትሙሂ ንጹሐን አንትሙ ወህረይ አኮ አንትሙ ዘሐረይክሙኒ ዘእንበለ አነ ሐረይኩክሙ እንዳልካቸው እንደ ሐዋርያት አድርግልኝ። ይህ ይበሉ ሕዝብ አሜን አሜን ይበሉ። ይካ ይበል ካህን ወዘንተ ካህነ ዘሃሎ ምስሌየ እንዘ ይትራዳአኒ በዝንቱ ምስጢር ሕዝቡን በማቅረብ ማህፈድ በመግለጽ ዕጣን በመውገር የሚራዳኝን ይህንንም ቄስ ረሰየነ ሎቱኒ ወሊተኒ ከመ ዮሴፍ ወኒቆዲሞስ እለገነዝዎ ለሥጋከ እሱንም እኔንም ኦ አንትሙ ዮሴፍ ወኒቆዲሞስ በከመ ገነዝክሙኒ ወሰአምክሙኒ ወአክበርክሙኒ ወአንበርክሙኒ አነኒ አነብረክሙ ዲበ መንበረ ሶፎር ሰማያዊ እንዳልካቸው እንደ ዮሴፍ እንደ ኒቆዲሞስ አድርገን። አይሁድ ጌታን ከሰቀሉት በኋላ ልቡ ለጻድቅ ውኩል ከመ አንበሳ እንዲል ንጉሥ ያሰቀለው አንበሳ ያሰበረው ያስፈራልና እሱን ያገኘው ያገኘናል ሳይሉ ዮሴፍ፣ ኒቆዲሞስ የሚባሉ ደጋግ ሰዎች ከጲላጦስ ተካሰው ስጋውን ከመስቀል ላይ አውርደው ልጥስ እንዳይልባቸው በአዲስ ድርብ በፍታ ሲገንዙት ወአንበስበሰ አዕይንቲሁ እግዚ ኢየሱስ እንዲል አይኑን ግልጽልጽ አድርጎ እንዲሁ እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁን? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት እያላችሁ ገንዙኝ እንጂ አላቸው። ከዚያው አያይዞ ኦ አንትሙ ዮሴፍ ወኒቆዲሞስ በከመ ገነዝክሙኒ ወሰአምክሙኒ ወአክበርክሙኒ ወአንበርክሙኒ አነኒ አነብረክሙ ዲበ መንበረ ሶፎር ሰማያዊ ብሏቸዋልና። ይህ ይበሉ ሕዝብ አሜን። መክበሩ እውነት ነው ይበሉ። ይካ ይበል ካህን ወዘንተ ዲያቆነ ዘተልከ በከመ ሕገ ላይ እንደ እስጢፋኖስ አንድም ላይ ከሕግ እንደሚሆን እስጢፋኖስ አንድም በሕግ ተወስኖ የሚያገለግል ይህን ዲያቆኑን አብጽሖ ካይበ ሀበ ዘየአቢ ማዕርገ ሲመተ ክህነት እንቲአነ ከማዕርገ ዲቁና እኛ ለምናገለግልበት ለማዕርገ ቅስና አብቃው። ቅስናውን ለዲቁና ካይበ አለው። ወረስዮ ምሉአ ጸጋ ወጽድቅ ወሞገስ ከመ እስጢፋኖስ ዘርእየ ህሉና ሥላሴ ዘበላዕሉ አንከረ ወተፋጸየ በርደተ መንፈስ ቅዱስ ባሕርየ ሥላሴን አይቶ እንዳደነቀ እንደ እስጢፋኖስ ጸጋን ርእይን ባለሟልነትን የተሞላ አድርገው። እስጢፋኖስ ወረደ ተወለደ እያለ ሲያስተምር መንፈስ ቅዱስ ቢያድርበት አካል ከህልውና ተገልጾለት ወልድ ይነብር በየማነ አቡሁ ወኢየሱስ ይነብር በየማነ እግዚአብሔር አቡሁ ብሏልና። ወለእሉ ህዝብከ እለ ተጋብኡ ውስተ ቤተ ክርስቲያንከ ቅድስት ምስለ ካህናት ወዲያቆናት ከዲያቆናት ከቀሳውስት ጋር ክብርት በምትሆን በቤተ ክርስቲያን ውስጥ ተሰብስበው ያሉ ህዝቡንም አቢይ ወንዑስ ታላቁም ታናሹም ለቀሳውስት ቢቀጽሉ የእድሜ የማይረግ ነው። ለህዝቡ ቢቀጽሉ ከምእመናነ አህዛብ ነው። አድሩ ለነሲያ ምስጢርከ ቅዱስ ስጋህን ደምህን ለመቀበል የበቁ አድርግ። መሃል ይቅርበል ወኢትስኪ አትፍረድ። ይህ ይበሉ ህዝብ አሜን። እግዚኦ መሐረነ እግዚኦ መሐከነ እግዚኦ ተሳሃለነ እንዳለፈው
ይካ ይበል ካህን። እግዚኦ መሐረነ ሰለስተ ጊዜ 3 ጊዜ እግዚኦ መሐረነ ክርስቶስ ይበል። ይህ ይበሉ ሕዝብ። ከማሁ አሜን አሜን ያለው 5 ይሆናል። ከዚህ አሜን ይላል 6 ይሆናል። 5ቱ የ5ቱ አዕማደ ምስጢር፣ 6ቱ የ6ቱ ቃላተ ወንጌል ምሳሌ ነው። በዚህ ይህትም ሥጋ በደም ጸሚኦ በአጽዋይቱ ይላል። በአውራ ጣቱ ደሙን ጠምቶ ሥጋውን ከላይ ወደ ታች ከታች ወደ ላይ ከቀኝ ወደ ግራ ከግራ ወደ ቀኝ ያትመዋል። ሥጋውን ከደሙ ደሙን ከሥጋው አንድ እንዳደረገው ለማጠየቅ ነው። አንድም በዕለተ ዓርብ ከቀኝ ጎኑ የፈሰሰውን ደሙን መላእክት በአውራ ጣታቸው ተቀብለው ለመርጨታቸው ምሳሌ ይህንን ያህልስ አይደፍሩም ብሎ በጽዋዓ ብርሃን ተቀብለው ዓለሙን ለመርጨታቸው ምሳሌ ይካ ይበልካል። ደሚረከ ተሐቦሙ ለኩሎሙ ሐቦሙ ሲል ነው። ሥጋህን ከደምህ ደምህን ከሥጋህ ጋር አንድ አድርገህ ስጣቸው። ለእለ ይነስኡ እምኔሁ ለሕይወት ዘለዓለም ከእሱ ለሚቀበሉ የዘለዓለም ድህነት የሆናቸው ዘንድ ይካ ይበልካል። ሀበነ ንህበር በዘዚአከ መንፈስ ቅዱስ ባንተ ህልው ሆኖ በሚኖር መንፈስ ቅዱስ አንድ አድርገን። ወፈውሰነ በዝንቱ ጵርስ ፎራ በዚህ በሥጋ ከፍዳ ከሞት አድነን። ከመብከ ንህየው ዘለኩሉ ዓለም ወለዓለመ ዓለም ባንተ ሕያውነት ለዘላለም ሕያዋን ሆነን እንኖር ዘንድ። አንድም በሥጋ በደምህ ለዘላለም ሕያዋን ሆነን እንኖር ዘንድ ባንተ ህልው ሆኖ በሚኖር መንፈስ ቅዱስ አንድ አድርገን። ይህ ሕዝቡም እንደ ቄሱ ይበሉ። ይካ ይበልካል። ቡሩክ ስሙ ለእግዚአብሔር የእግዚአብሔር አብ ስሙ ቡሩክ ነው፣ ክቡር ነው፣ ምስጉን ነው ይበል። ወቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር አብ ፈቃድ አዌ የፈነወኒ ወአነ ተፈኖኩ በማለት እኛን ለማዳን ወደዚህ ዓለም የመጣ እግዚአብሔር ወልድ ቡሩክ ነው፣ ክቡር ነው፣ ምስጉን ነው ይበል። በሰማ እግዚአብሔር አለ ዝንቱ ውእቱ ወልድየ ወሎቱ ስምዕዎ ብሎ በዮርዳኖስ በደብረ ታቦር መስክሮለታልና። ወይ ተባረክ ስመ ስብሐቲሁ መንፈስ ቅዱስም ቡሩክ ነው፣ ክቡር ነው፣ ምስጉን ነው ይበል። ለይኩን ለይኩን ቡሩከ ለይኩን ይሁን ይጽና ይደረግ። ይህ ሕዝቡም እንደ ቄሱ ይበሉ። ይካ ይበልካን። ፈኑ ጸጋ መንፈስ ቅዱስ ላዕሌነ በሁላችን ላይ ጸጋ መንፈስ ቅዱስን አሳድርብን ይበል። ይህ ሕዝቡም እንደ ቄሱ ይበሉ። ይዲ ይበል ዲያቆን። ተንሥኡ ለጸሎት ለጸሎት ተነሱ ይበል። ይህ ይበሉ ሕዝብ። እግዚኦ ተሳሃለነ አቤቱ ማረን፣ ራራልን፣ ይቅር በለን ይበሉ። ይካ ይበል ካህን። ሰላም ለኩልክሙ ምን ምንኛ አላችሁ፣ ታረቅኋችሁ፣ አስታረቅኋችሁ ይበል። ይህ ይበሉ ሕዝብ። ምስለ መንፈስከ እንደ ቃልህ ይሁንልን ይደረግልን ይበሉ። ወብነ አሃዱ መንፈስ ዘሃይማኖት እንዲል ተንስኡን ማን ተናግሮታል ቢሉ አዳም ተናግሮታል። በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እሞለተ ወለትከ ያለውን ይዞ 5500 ዘመን ሲቆጥር ኑሯል። ጌታ በዕለት ዓርብ በመስቀል ተሰቅሎ ኤሎሄ ኤሎሄ ሲል በዚህ ቀን አድንሃለሁ ብሎኝ ነበር። የተነገረው ትንቢት የተቆጠረው ሱባኤ ቀረን ብሎ ተንሥኡ ለጸሎት ተነሱ ብሏቸዋል። ነፍሳትም እግዚኦ ተሳሃለን አቤቱ ማረን፣ ራራልን፣ እዘንልን ብለዋል። በዚህ ጊዜ ጌታ በአካለ ነፍስ ወርዶ ሰላም ለኩልክሙ ምን ምንኛ አላችሁ፣ ታረቅኋችሁ፣ አስታረቅኋችሁ ብሏቸዋል። ምስለ መንፈስከ እንደ ቃልህ ይሁንልን ይደረግልን ብለዋል። የማነ እዴ የመጠውክዎሙ ወኮነቶሙ ጥምቀተ እንዲል የተቸነከረ ቀኝ ክንዱን ቢያሳያቸው ያው ጥምቀት ሆኗቸው ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ እያሉ ገነት ገብተዋልና እንዲህ አለ። ይኸው ምሳሌ ነው። ዲያቆኑ የአዳም ሕዝቡ የነፍሳት ቄሱ የጌታ ምሳሌ ነው። ጸሎተ ፈትቶ በመፈተት ጊዜ ሲፈተት እየተፈተተ ሳለ የሚጸለየው ጸሎት ይህ ነው።
ይህን ወአመረ ፈቀ ውስተ ቤተ አልዓዛር አርኩ እምዘ አምጽኡ ሎቱ ለድራር እንዲል ከወዳጁ ከአልዓዛር ቤት ግብር አግብቶ ሳለ ለበረከት ካመጡለት ከህብስቱ ከወይኑ ከፍሎ ዝውእቱ ሥጋዬ ዝውእቱ ደሜ ብሎ አክብሮ ለውጦ ሰጥቷቸዋል። ይህንንም ከላይ ወደ ታች እየፈተተው ይወርዳል። ከቀኝ ወደ ግራ ከግራ ወደ ቀኝ ይፈትተዋል። ዙሪያውን ይፈትተዋል። ከታች ወደ ላይ እየፈተተው ይወጣል። ከላይ እየፈተተ መውረዱ የቃል ርደት፣ ከቀኝ ወደ ግራ ከግራ ወደ ቀኝ መፈተቱ ከናዝሬት ወደ ገሊላ ከገሊላ ወደ ናዝሬት እያለ ለማደጉ ዙሪያውን መፈተቱ 3 ዓመት ከ3 ወር ዙሮ ወንጌልን ለማስተማሩ ከታች እየፈተተ መውጣቱ የትንሣኤ የእርገት ምሳሌ ነው። ይህን አስቀድሞ ከሁለት ያነቃል፣ ዘባኑንም አይለየውም። ከሁለት ማንቃቱ የተአቅቦ ዘባኑን አለመለየቱ የተዋህዶ ምሳሌ። አንድም ከሁለት ማንቃቱ የነፍስና የሥጋ ዘባኑን አለመለየቱ በዕለተ ዓርብ መለኮት ከነፍስም ከሥጋም ላለመለየቱ ምሳሌ። አንድም ከ3 ያነቃዋል ዘባኑንም አይለየውም። ከ3 ማንቃቱ የሶስትነት ዘባኑን አለመለየቱ የአንድነት ምሳሌ ነው። ይህ የመጀመሪያ ጸሎት ነው። ሁለተኛ የላዩን መስቀል ከታች የታቹን ከላይ የቀኙን ከግራ የግራውን ከቀኝ ያሳልፈዋል። የላዩን ከታች የቀኙን ከግራ ማድረጉ ዲያብሎስ ለመውጣቱ፣ የታቹን ከላይ የግራውን ከቀኝ ማድረግ በዲያብሎስ ቦታ አዳም የመግባቱ ምሳሌ። አንድም የላዩን ከታች የቀኙን ከግራ ማድረጉ አዳም በበደለ ጊዜ ለመውጣቱ፣ የታቹን ከላይ የግራውን ከቀኝ ማድረጉ በንስሐ ለመመለሱ ምሳሌ። አንድም የላዩን ከታች ማድረጉ የመለኮት ሰው መሆንን፣ የታቹን ከላይ ማድረጉ የሰው መለኮት መሆኑን፣ የቀኙን ከግራ ማድረጉ ኃያል መለኮት ደካማ ሥጋን ለመዋሃዱ፣ የግራውን ከቀኝ ማድረጉ ደካማ ሥጋ ኃያል መለኮትን ለመዋሃዱ፣ ከታች ወደ ላይ መውጣቱ የትንሣኤ የእርገት እየቦታው ይመልሰዋል። ከእርገት በኋላ በአምላክነት ግብር ጸንቶ ለመኖሩ ሀደገ ንዴተ ህላዌ ተመይጠ ወገብአ ሀበ ስብሐቲሁ ወክብሩ እንዲል የቀኙን ከግራ ማድረጉ ዳግም ምጽአቱን፣ የግራውን ከቀኝ ማድረጉ ነቢር በየማንን ያሳያል። አንድም የላዩን ከታች ማድረጉ ጸሐፍት ፈሪሳውያን ለመዋረዳቸው፣ የታቹን ከላይ ማድረጉ ሐዋርያት ልዕልና ነፍስን ለማግኘታቸው ምሳሌ፣ የቀኙን ከግራ ማድረጉ አይሁድ ለመውጣታቸው፣ የግራውን ከቀኝ ማድረጉ በአይሁድ ቦታ አሕዛብ ለመግባታቸው ምሳሌ። እንከሰ ብኩርና ለነ ዋኮ ለአይሁድ እንዲል ጸሎተ ፈትቶ 3 ነው። መጀመሪያው ይፈትተዋል ያነቀዋል፣ ሁለተኛ ያሳልፈዋል፣ ሶስተኛ በየቦታው ይመልስበታል። ሶስተኛ ባይገኝ አይቴ ብሔራ ለጥበብን ያገባዋል። ይካ ይበልካል እግዚአብሔር ገባሬ ኩሉ 22ቱን ስነ ፍጥረት የፈጠረ እግዚአብሔር ሙሴ በኦሪት በዚህ ቀን ይህን ፈጠረ በዚህ ቀን ይህን ፈጠረ ብሎ ተርትሮ የተናገረውን አባ ሕርያቆስ እንደ ሸማ ጠቅሎ እንደ ወርቅ አንከብሎ ኩሉ በማለት ተናገረ። ወጣኔ ኩሉ በዕለተ እሁድ የጀመረ ወፈጻሜ ኩሉ በዕለተ ዓርብ የፈጸመ አሃዜ ኩሉ ወጸባጤ ኩሉ ዓለሙን እንደ ጽና እንደ እንቁላል በመሃል እጁ የያዘ። አንድም እግዚአብሔር ገባሬ ኩሉ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እሞለተ ወለትከ ብሎ የቸርነቱን ነገር የተናገረ። ወጣኔ ኩሉ በማህፀን የጀመረ ወፈጻሜ ኩሉ በዕለተ ዓርብ የፈጸመ። አንድም እግዚአብሔር ገባሬ ኩሉ ኦሪትን የሰራ ወጣኔ ኩሉ እሱ የጀመረ ወፈጻሜ ኩሉ እሱ የፈጸመ። አንድም እግዚአብሔር ገባሬ ኩሉ ወንጌልን የሰራ ወጣኔ ኩሉ እሱ የጀመረ ወፈጻሜ ኩሉ እሱ የፈጸመ። አንድም እግዚአብሔር ገባሬ ኩሉ ጥምቀትን ንስሐን የሰራ ወጣኔ ኩሉ እሱ የጀመረ ወፈጻሜ ኩሉ እሱ የፈጸመ። አሃዜ ኩሉ ወጸባጤ ኩሉ አላምንም አልጠመቅም የሚለውን በፍዳ አጽንቶ የሚይዝ። ዘሎቱ ይሰግዱ መላእክት ወሊቃነ መላእክት መላእክት ሊቃነ መላእክት የሚሰግዱለት። መናብርት ወስልጣናት አጋእዝት ወኃይላት ስመ ነገድ ነው። አንድም ስመ ማዕርግ ነው። ሊቀ ጳጳስ፣ ጳጳስ፣ ኤጲስቆጶስ እንደማለት። ፀሐይ ወወርህ ወከዋክብት ፀሐይ፣ ጨረቃ፣ ከዋክብት የሚሰግዱለት።
አሁን እነሱ የሚሰግዱ ሆኖ አይደለም፣ ሰው እነዚህን የፈጠረ እያለ የሚሰግድለት ስለሆነ ነው። አንድም እሱ ባወቀ ይሰግዱለታልና። ወኩሉ ድርገታት እሊህ ሁሉ አንድ ሆነው የሚሰግዱለት ሰው ስጋው ደሙ አንድ ሆኖ ተሰጠ ሲል ድርገት ወረደ ይላልና። አንድም እንደ ጋሻ ጉብጉብ እንደ ሾተል ጉጥ ተጠርቀው የሚኖሩ ልኩዓን ከዋክብት አሉና። አንድም እለ ይወጽኡ እምታሕተ መንበሩ ለአብ እንዲል እንደ አሸን የሚፈሉ ከዋክብት አሉና። አንድም ዘመኑን ከአራት ተካፍለው የሚመግቡ ህልመልመሌክ፣ ብርክኤል፣ ናርኤል፣ ምልኤል የሚባሉ ከዋክብት አሉ። ዳግመኛ 12 መገብተ አውራህ ከዋክብት አሉ። እነዚህን በመካከል አድርገው 250 በፊት 250 በኋላ 250 በቀኝ 250 በግራ ሆነው ይሄዳሉና ወኩሉ ድርገታት አለ። እስመ እሙንቱ ቅንያቱ ፍጥረቶቹ ናቸው። ወቀነየ አብ ዓለም እንዲል ፈጠረ ሲል ወምልክናሁ ግዛቱ ጉልቱ ወግዝአት ሎቱ ርስቱ ናቸውና። እንዘ ባእል ውእቱ በኩሉ በሁሉ ባእል ሲሆን አንደ የርእሶ እምኩሉ ከሁሉ ይልቅ ራሱን አዋረደ። አንድም ይህን ሁሉ የሚገዛ መለኮት ይህን ሁሉ ከመግዛት በአፍአ ያለ ስጋን ተዋሃደ። አንድም የማይራብ የማይጠማ መለኮት የሚራብ የሚጠማ ስጋን ተዋሃደ። አንድም የማይታመም የማይሞት መለኮት የሚታመም የሚሞት ስጋን ተዋሃደ። ፍቅር ሰሃቦ ለወልድ ኃያል መንበሩ ከዚህ ያደረሰው ምንድነው ትለኝ እንደሆነ የሰው ፍቅር ኃያል ወልድን ከዙፋኑ ስቦ ጎትቶ አወረደው። ወአብጽሖ እስከ ለሞት ሰውን ወዶ ምን አደረገለት ትለኝ እንደሆነ ከሞት ያደረሰው የሰው ፍቅር እንጂ ነው። ኦ ላህም ዘኢይትሄየል በቀኑ ለእለ ይስህብዎ የሚስቡትን የሚጎትቱትን በቀንዱ የማይጋፋ ወያጸንን ክሳዶ ለእለ ይጠብህዎ ለሚያርዱት ለሚያወራርዱት አንገቱን አስመችቶ የሚሰጥ ላም ምን ይረቅ ምን ይጠልቅ ምን ይደንቅ ኦ ወዮ ምን ያለ ረቂቅ ነው ለዚህ አንክሮ ይገባል አለ። እለ ይስህብዎ እለ ይጠብህዎ የተባሉ አይሁድ ናቸው። ላህም የተባለ ጌታ ነው። ቀርን የተባለ ስልጣኑ ነው። ዘኢይትሄየል ማለቱ ትዕግስቱን መናገር ነው። ላም ሳይቻለው ነው። እሱ ግን ሲገርፉት ሲጋፉት መታገሱ በመለኮታዊ ስልጣኑ ማጥፋት ሲቻለው ነውና። ኦ በግ ዘኢይነብብ በቅድመ ዘይቀርጾ ጸጉሩን በሚሸልተው ሰው ፊት ከቀን ሐሩር ከሌሊት ቁር የምድንበት ጸጉሬን የምትሸልተኝ በምን ዕዳዬ ነው ብሎ የማይናገር በግ ወልደ እግዚአብሔር ምን ይረቅ ምን ይጠልቅ ምን ይደንቅ እንደምን ያለ ረቂቅ ነው ለዚህ አንክሮ ይገባል። ኦ ትዕግስት ዘኢከሰተ አፉሁ በህማሙ በቅድመ እለ ይረግዝዎ እጉስ ሲል ነው። በመከራው ጊዜ በሚወጉት ሰዎች ፊት የማይናገር እጉስ ጌታ ምን ይደንቅ ምን ይጠልቅ ምን ይረቅ ኦ ወዮ ምን ያለ ረቂቅ ነው ለዚህ አንክሮ ይገባል። አስቀድሞ ነፍሳትን አንፍሼ አፍላጋትን አፍስሼ ብርሃናትን አመላልሼ በዝናብ አብቅዬ በፀሐይ አብስዬ መገብኳችሁ። ደግሞ ዛሬ ላድናችሁ ብመጣ የምትገርፉኝ የምትገፉኝ በምን ዕዳዬ ነው አላለምና። ምን ነው የወጋው አንድ ሐራዊ አይደለምን? ወግእዎ ብሎ ማብዛቱ ስለምንድን ነው ቢሉ መጽሐፍ ስም ካልጠራ ማብዛት ልማድ ነውና። አየ ገቦ ረገዙ ሐራ ጲላጦስ እንዲል አንድም ሺህ መከር አንድ ወረወር እንዲሉ ፈቃድ የሁሉም ከሆነ ብሎ አንድም የወጉት ጎኑን ብቻ ነውን? እጁን እግሩን በቀኖት የቸነከሩት በአክሊለ ሦክ የወጉትን ጨምሮ ቆጥሮ። ኦ ህብስት ዘወፃ እመዝገብ ዘተሳየጠ ዮሴፍ ዮሴፍ ከተውጃጃት ወረከበ በውስቴታ ባሕርየ እንቆ ክቡረ ክቡር እንቁን ካገኘባት ሳጥን የተገኘ ህብስት ምን ይረቅ ምን ይደንቅ ምን ይጠልቅ ኦ ወዮ ምን ያለ ረቂቅ ነው ለዚህ አንክሮ ይገባል። ያለ ግሱ ተናግሮታል። ነገር ግን ወይኑን በጌታ ጽዋውን በመቤታችን አንድም ጌታን በመርአዊ
እመቤታችንን በሰርግ ቤት የሚመስል ነውና እንዲህ አለ። በሀገራቸው ባለጸጋ የሚባል አንድ ገበያ የሚያህል ሲሆን ነው። ህርምስ የሚባል ነጋዴ አዳራሽ እንደተቆለፈች ገዝቶ ከፍቶ ቢገባ ማዕዱ ተሰርቶ ጽዋው ተቀርቶ አግኝቶ በልቶ ጠጥቶ ሄዷልና በዚያ ግስት ተናገረው። አንድም ዘርአ ብእሲ ከሌለባት ከመቤታችን የተገኘ ጌታ ምን ይረግ ምን ይጠልቅ ምን ይደንቅ! ኦ ወዮ ምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ኦ ዝንቱ ትእምርተ መስቀል ዘተፈልጠም ዝንቱ ህብስት እንዘ ኢኮነ ፍሉጠ ወኢ ብኡደ። ሳይለይ የተለየ የሚመስል ይህ አስበ ዲያቆን ምን ይረቅ ምን ይጠልቅ ምን ይደንቅ! ኦ ወዮ ምን ያለ ረቂቅ ነው! ለዚህ አንክሮ ይገባል። ለይቶ ከጽዋው ያገባዋልና ዘተፈልጠ አካሉ አንድ ነውና ኢኮነ ፍሉጠ አለ። አላ አራያሁ ወለምላሜሁ ወጣዕሙ አሐዱ ውእቱ። መልኩ ለስላሴው ጣዕሙ አንድ ነው እንጂ በከመ ኢኮነ ፍሉጠ ወኢ ብኡደ መለኮቱ እምትስብእቱ። መለኮት ከትስብእት ትስብእት ከመለኮት እንዳልተለየ ወከማሁ ኢኮነ ፍሉጠ ወኢ ብኡደ ዝንቱ ትእምርተ መስቀልም ዝንቱ ህብስት። ይህም አስበ ዲያቆን ከህብስቱ ህብስቱ ከአስበ ዲያቆን አልተለየም። ዘተፈልጠ የተአቅቦ ኢኮነ ፍሉጠ የተዋህዶ ነው። ወከማሁ ይደመር በይከ በትትናነ ወትትናነ በእበይከ አንተ አሐዚ ዓለም እግዚአብሔር አምላክነ። ሀያውን ዓለማት እንደ ጽና እንደ እንቁላል በመሃል እጅ የያዝክ ፈጣሪያችን እግዚአብሔር ልዑል ባህርይህ ከትሁት ሰውነታችን ትሁት ሰውነታችንን ከልዑል ባህርይህ አንድ ይሁንልን። ትህትናነ ባለው ሰብእናነ ይላል። አብነት 20 ዓለማት የተባሉ 5 ዓለመ መሬት 4 ዓለመ ማይ 2 ዓለመ ነፋስ 9 ዓለመ እሳት ናቸው። 5 ዓለመ መሬት ጨለማ የሚፈጠርበት በርባሮስ ጥቁር ነው። ሁለተኛ ይህ ዓለም ጥቂት ፈገግ ይላል። ሶስተኛ ብሔረ ብፁዓን፣ አራተኛ ገነት፣ አምስተኛ ብሔረ ሕያዋን ነው። 4 ዓለመ ማይ በመሰረተ ምድር ያለው በዙሪያው ያለው ውቅያኖስ ጠፈር ሃኖስ ነው። 2 ዓለመ ነፋስ በመሰረተ ምድር ያለው በዚህ ዓለም ያለው ነው። በዚህ ዓለም ያለውስ ከዚያው ለተልኮ የመጣ ነው ብሎ ሃኖስን የሚበጠብጥ ባቢል የሚባል ነፋስ አለና። 9 ዓለመ እሳት በመሰረተ ምድር ያለው 7ቱ ሰማያት በዚህ ዓለም ያለው ነው። በዚህ ዓለም ያለውስ በመልአት ያለ ነው አይቆጠርም ብሎ በዓለመ መላእክት ያለው ነው። ይዲ ይበል ዲያቆን ጸልዩ ጸልዩ ይበል። ዲያቆን ጸልዩ ሲል ተሰጥኦ ቢኖር ተሰጥኦውን መቀበል፣ ተሰጥኦ ባይኖር አቡነ ዘበሰማያት መድገም ይገባል። ይህ ይበሉ ሕዝብ አቡነ ዘበሰማያት አቡነ ዘበሰማያት ይበሉ። አምላክነ በሉኝ አላለም። ነቢያት ከግብርናተ ዲያብሎስ እንዳልወጡ ሲያጠይቁ አምላክነ እያሉ ይጸልዩ ነበር። እኛ ግን ከግብርናተ ዲያብሎስ ነፃ እንደወጣን ለማጠየቅ አቡነ በሉኝ አለ። እግዚእነ መምህርነ በሉኝ አላለም። ጌታ ሎሌውን ምንም ቢወደው ቆርሶ ያጎርሰዋል፣ ቀዶ ያለብሰዋል፣ ምስጢር ያጨዋውተዋል እንጂ ርስቱን ጉልቱን አያወርሰውም። ርስቱን ጉልቱን የሚያወርስ ለልጁ ነው። መምህርም ደቀ መዝሙሩን ምንም ቢወደው ተግቶ ነቅቶ ያስተምረዋል፣ ምስጢር ገልጾ ይነግረዋል እንጂ ርስቱን ጉልቱን አያወርሰውም። ርስቱን የሚያወርስ ለልጁ ነው። እሱ ግን የማታልፍ ርስት ጉልት መንግሥተ ሰማያትን ያወርሰናልና። አንድም አባት ለልጁ እንዲያዝን እንዲራራ እሱም ያዝንልናል ይራራልናልና። ወበከመ ይምህር አብ ውሉዶ ከማሁ ይምህሮሙ እግዚአብሔር ለእለ ይፈርህዎ እንዲል ዘበሰማያት አለ። ከምድራዊ አባት ሲለይ ነው። ምድራዊ አባት ሲወልደን በግዘፍ ሲያሳድገን በግዘፍ ነው። ኋላም ርስቱን ጉልቱን ያወርሰናል፣ ኋላም ሞትን ያስከትልብናል። እሱ ግን ሲወልደን በርቀት ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ሲያሳድገን በርቀት በስጋ ወደሙ ነው። ኋላም የማታልፍ ርስት ጉልት መንግሥተ ሰማያትን ያወርሰናል። ኋላም ኃይው ከመመላእክትን ያስከትልልናል። አንድም ጌታ በሁሉ ምሉ ሲሆን ስለ ልዕልናው በሰማይ አለ ይባላልና ዘበእንተ እበይከ ትትሜሰል በደመና እንዲል። አንድም ጸሎቱ በሰቂለ ህሊና በነቂሃ ልቡና ይሁን ሲል ዘበሰማያት አለ። ይትቀደስ ስምከ ስመ ወላዲ ስመ ተወላዲ ስመ ሰራጺነት ይለይልን በሉኝ።
አንድም ስሜኒ መሐሪ ወመስተሳል ያልከው ይጽናልን በሉኝ ሲል ነው። ትምጻ መንግስትከ መንግስተ ሰማያት ትምጣልን በሉኝ። አሁን መንግስተ ሰማያት ከወዲህ ያለች ከወዲያ የሌለች ሆና ከወዲህ ወዲያ ከወዲህ የሌለች ከወዲያ ያለች ሆና ከወዲያ ወዲህ እግር ኖሯት በእግር ተሽከርከራ ክንፍ ኖሯት በክንፍ በራ የምትመጣ ሆኖ አይደለም ትገለጽልን በሉኝ ሲል ነው። አኮ ዘይመጽ እመካን ውስተ መካን ለአስተርእዮ ሀቢሆሙ አላ መንግስተ ሰማያትሰ ነያ ማእከሌሆሙ ወውሳጢሆሙ ለጻድቃን እንዲል። አንድም ልጅነት ይሰጠን በሉኝ መተርጉምኒ ሰማያ ለትምጻ መንግስትከ ሱታፌ መንፈስ እንዲል። ሱታፌ ንጽህም ይላል። ወይኩን ፈቃድከ በከመ በሰማይ መላእክት ቅዱስ 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 ብለው ሊያመሰግኑ ፈቃድህ እንደሆነ ከማሁ በምድር እኛም ቅዱስ 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 ብለን እናመሰግንህ ዘንድ ፈቃድህ ይሁንልን በሉኝ። አንድም ኋላ ሞተን ተነስተን ቅዱስ 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 ብለን ልናመሰግንህ ፈቃድህ እንደሆነ ዛሬም በሕይወተ ሥጋ በአጸደ ሥጋ ሳለን ቅዱስ 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 ብለን እናመሰግንህ ዘንድ ፈቃድህ ይሁንልን በሉኝ። ሲሳየነ ዘለለ ዕለትነ ሀበነዮ ማንሻ አንድም መላእክት ቅዱስ ቅዱስ ብለው አመስግነውህ ቅድስናህን ተሳትፈው ያው ምግብ ሆኗቸው እንዲኖሩ እኛም ቅዱስ 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 ብለን አመስግነንህ ሲሳየነ ዘለለ ዕለትነ ሀበነዮ የዕለት ምግባችንን ስጠን በሉኝ። በዚህም መጻሕፍት ተባብረውበታል። ያዕቆብ በኦሪቱ እምከመረከብኩ እክለ ዘእሴሰይ ወልብሰ ዘእትኤረዝ ያክለኒ እግዚአብሔር አምላኪየ ብሏል። ቅዱስ ጳውሎስም እምከበረከብነ ሲሳየነ ወአራዘነ ያክለነ ብሏል። ሰለስቱ ምዕትም በህንጻ መነኮሳት ኢትኩን መፍቀሬ ወርቅ ወብሩር አላ ስራ ለመፍቀደ ዕለትከ ወለሲሳይከ ወለአራዝከ ዘይትፈቀድ በአቅም ብለዋል። ማር ይስሐቅም ለእመተርፈከ እመፍቅደ ዕለትከ ሀብ ወለነዳይ ወለግዩር ብሏል። ጌታም ከዚህ እንዲህ አለ። ለፍጹማን በቁሙ የዕለት ምግብ ነው። ቶራ ትታለብላቸዋለች፣ ዛፍ ታፈራላቸዋለች፣ መንፈቀ ህብስት ተወድላቸዋለችና። ለሰብአ ዓለም ግን ዕለት ያለው ዓመት ነው። የዓመት ምግቡን የዓመት ልብሱን ለዘር አስቀርቶ መስጠት ይገባል። አንድም ዕለት ዕለት እንድንማር አድርገን፣ አንድም ዕለት ዕለት ኃጢአታችንን እንድንናገር እንድንናዘዝ አድርገን፣ አንድም ዕለት ዕለት ስጋውን ደሙን እንድንቀበል አድርገን፣ አንድም አብዝተን እንድንጸልይ አድርገን በሉኝ። ህድግ ለነ አበሳነ ወጌጋየነ ጥቃቅኑን ታላላቁን ኃጢአታችንን ይቅር በለን። አበሳ የዕለት ጌጋይ የዓመት። አንድም አበሳ የጊዜው ጌጋይ የዘገየው። አንድም አበሳ የስህተት ጌጋይ የድፍረት ነው። አንድም አበሳ በቁሙ ኃጢአት ጌጋይ ክህደት ነው። ከመንህነኒ ንህድግ ለዘአበሰ ለነ እኛም የበደሉንን ይቅር እንል ዘንድ። ምን ነው ይህማ ማስተላለክ አይሆንምን ቢሉ አይሆንም። ሰው ይቅር ማለቱ ጌታ ይቅር ይለኛል ብሎ ነውና። አንድም ረስየነ ያለበት ነው። ከአሃው አንዱ አብሁኒ ከመወስቅ አሃደ ቃለ ላይለ አቡነ ዘበሰማያት አለ። አባሂናከ ንብብ አሉት። ረስየነ ያለበት ነው። ይቅር ማለቱ ቅሉ ያላንተ ፈቃድ አይሆንም ሲል ነው። አንድም ይቅር ብትሉ ይቅር እላችኋለሁ ብሏልና ይቅር ይላችሁ ዘንድ ይቅር በሉ። አንድም ይቅር ብትሉ ይቅር እላችኋለሁ ብሏልና ይቅር ብንል ይቅር ይለናል ብላችሁ ይቅር ይላችሁ ዘንድ ይቅር በሉ። የታበአነ እግዚኦ ውስተ መንሱት አቤቱ ወደ ኃጢአት ወደ ክደት ወደ መከራ ወደ ገሃነም አታግባን። አላ አድህነነ ወባልሃነ እምኩሉ እኩይ ከኃጢአት ከክህደት ከመከራ ከገሃነም አድነን እንጂ። እስመ ዚአከ ይእቲ መንግስት መንግስት ያንተ ገንዘብ ናትና፣ ኃይል ካህሊነት ወስብሐት ጌትነት ለዓለም ዓለም ለዘለዓለሙ አሜን። በእውነት አብዝታችሁ አትጸልዩ ብሎ ነበረና አጭር ጸሎት ጮኻችሁ አትጸልዩ ብሎ ነበረና ጸሎተ ህሊና ቋሚ ለጓሚ ገረድ ደንገጠር ሲወጡ ሲገቡ ሲቆሙ ሲቀመጡ ሲተኙ ሲነሱ የሚጸልዩት
አጭር ጸሎት አቡነ ዘበሰማያትን ሰራልን። እንዲህም ግን ስለሆነ በ80 አሃዱ መጻሕፍት ያለ 5 ነገር አለባት። ሃይማኖት፣ ተስፋ፣ ፍቅር፣ ትሕትና፣ ጸሎት። ሃይማኖት ያላዩትን አባት አቡነ ማለት፣ ተስፋ ትምጻ መንግሥትከ ማለት፣ ፍቅር አሃዱ ለአሃዱ አንዱ ለአንዱ ይታበአነ እግዚኦ ውስተ መንሱት ማለት፣ ትሕትና ቅዱሳን ከበቁ በኋላ ህድግ ለነ አበሳነ ወጌጋየነ ማለት፣ ጸሎት ኢካ ይበልካን ንስማዕን ከዘንተ ቃለ እስከ ነፍስ ዳሪ እስከ ዕለተ ሞት አንድም እስከ ዕለተ ምጽአት ይህንን ቃል እንስማ። አንድም እስከ ስንፋስ ዳሪት ይላል እስከ ነፍስ ህቅታ ድረስ ይህንን ቃል እንስማ። ይትወላወል ሰብ እምጊዜ ልደቱ እስከ ዕለተ ሞቱ እንዲል ሰው ከተወለደ ጀምሮ እስከ ዕለተ ሞቱ ሲያወጣ ሲያወርድ ይኖራል። ቁርጥ ነገር የሚናገር በጊዜ ሞቱ ነውና። በዘባቲ ንሰከይ በምንከሰስ ገንዘብ እንከሰስ ዘንድ የምንከሰስበትን፣ ወበዘባቲ ንትኩነን በሚፈረድብን ገንዘብ ይፈረድብን ዘንድ የሚፈረድብንን፣ ወበዘባቲ ንትመሃር ይቅር በሚለን ገንዘብ ይቅር ይለን ዘንድ ይቅር የምንባልበትን ቃል እንስማ። በከመ መጻ ወልድም ሰማየ ሰማያት ለኮንኖ ጌታ ከሰማየ ሰማያት ለመፍረድ እንደመጣ የሚፈረድብንን እንስማ። ወለ ምህረት ለይቅርታ እንደመጣ ይቅር የምንባልበትን እንስማ። ወከማሁ ዝንቱ ህብስት መስክይ ውእቱ ጌታ ከሰማየ ሰማያት ለመክሰስ እንደመጣ ወከማሁ ይህም ህብስት ከሳሽ ወቃሽ ነው። ወመኮንን ውእቱ ፈራጅ ነው። ወመሃሪ ውእቱ ይቅርባይ ነው አለ። ለሰው 2 መላእክተ ኡቃቢዎች ጠባቂዎች መላእክት አሉት። አንዱ በመዓልት አንዱ በሌሊት የሚጠብቁት ናቸው። በመዓልት የሚጠብቀው ሲሄድ በሌሊት የሚጠብቀው ሲመጣ ከመንገድ ይገናኛሉ። እንደምን ዋለ ይለዋል። ደግ ሰው የሆነ እንደሆነ እጁ ከመጽዋት አንደበቱ ከጸሎት ሰውነቱ ከንጽህና ልቡናው ከትሕትና ያልተለየ ደግ ሰው ነው ይለዋል። ደስ እያለው መጥቶ ቀርቦ ይጠብቀዋል። እድሜውን አርዝምለት እያሉ ሲጸልዩለት ይኖራሉ። ውሎ ውሎ ከቤት ኑሮ ኑሮ ከመሬት እንዲሉ ምን ደግ ቢሆኑ ሞት አይቀርምና በጊዜ ሞቱ ነፍሱ ከስጋው ተለይታ ከጌታ ዘንድ ቀርባ ትሰግዳለች። ትገብ ነፍስ ሀበዘ ወሃባ ቀዲሙ ወታቀድም ሰጊደ ለልዑል እንዲል በዚህ ጊዜ ሲጠብቋት የነበሩ መላእክት ቀርበው ይችን ነፍስ ጠብቁ ብለህ ከሰጠህን ጀምሮ በጎ ሥራ እንጂ ክፉ ስትሰራ አላየንም ብለው ይመሰክሩላታል። ጌታም በዕለተ ምጽአት ዋጋዋን እስክሰጣት ድረስ 7 ቀን መንግሥተ ሰማያትን ገሃነመ እሳትን አሳይታችሁ በገነት አኑሯት ይላቸዋል። ወያአውድዋ ሰቡአ መዋዕለ ወያርእይዋ ወያርእይዋ 7 ሥርዓታተ እንዲል 7 ቀን አዙረው ክፉ ብትሰሪ በዚህ ትኖሪ ነበር ሲሉ ገሃነመ እሳትን፣ ነገር ግን በጎ ሥራ ሰርተሻልና በዚህ ትኖሪያለሽ ሲሉ መንግሥተ ሰማያትን አሳይተው በገነት ያኖሯታል። ክፉ ሰው የሆነ እንደሆነ በመዓልት የሚጠብቀው ሲሄድ በሌሊት የሚጠብቀው ሲመጣ ከመንገድ ይገናኛሉ። እንደምን ዋለ ይለዋል። እጁ ከመግደል አንደበቱ ከመበደል ሰውነቱ ከኃጢአት ልቡናው ከትዕቢት ያልተለየ ክፉ ሰው ነው ይለዋል። እሱም እየተሰቀቀ መጥቶ ርቆ ይጠብቀዋል። ሁሉ ሲቻልህ ምን ነው ይህን ገድለህ እንስሳት አራዊትን ብታስጠብቀን እያሉ ሞቱን ሲለምኑ ይኖራሉ። ውሎ ውሎ ከቤት ኑሮ ኑሮ ከመሬት እንዲሉ ምን ሲደላደሉ ምን ሲከማጠሉ ቢኖሩ ሞት አይቀርምና ነፍሱ ከስጋው ተለይታ ከጌታ ዘንድ ርቃ
ትሰግዳለች። ዛሬ ከቤተ ክርስቲያን መግባት የማይቻለው ሰው ርቆ በአንጻር እጅ ነስቶ ሰግዶ እንዲመለስ በዚህ ጊዜ ሲጠብቋት የነበሩ መላእክት ቀርበው ይችን ነፍስ ጠብቁ ብለህ ከሰጠህን ጀምሮ ክፉ እንጂ በጎ ሥራ ስትሰራ አላየናትም ብለው ይመሰክሩባታል። ጌታም በዕለተ ምጽአት ፍዳዋን እስክትቀበል ድረስ 7 ቀን መንግሥተ ሰማያትን ገሃነመ እሳትን አሳይታችሁ በሲኦል አኑሯት ይላቸዋል። ወያ አውድዋ ሰውአ መዋዕለ እንዲል እነሱም በጎ ሥራ ብትሰሪ በዚህ ትኖሪ ነበር ሲሉ መንግሥተ ሰማያትን፣ ነገር ግን ክፉ ሰርተሻልና በዚህ ትኖር ያለች ሲሉ ገሃነመ እሳትን አሳይተው በሲኦል ያኖሯታልና በዘባቲ ንሰከይ ወበዘባቲ ንትኩየነን ወበዘባቲ ንትመሃር አለ። እምዝንቱ ቃል መደንግጽ ትፍራህ ነፍስ ከዚህ ከሚያስደነግጥ ነገር የተነሳ ነፍስ ትፍራ አለ። በጎ ሥራ ትስራ። ወይርአድ መለያሊ ሕዋሳተ አፍአ ይራዱ ይንቀጥቀጡ። ወይሰበር አናቅጸ ልብ ዘውስጥ ሕዋሳተ ውስጥም ስብርብር ይበሉ። አንድም ጣዖታዊ ልቡና ጣዖቱን ይተው። ናሁ ተፈተተ ዝንቱ ህብስት መለኮታዊ መለኮት የተዋሃደው ህብስት እነሆ ተፈተተ። ወናሁ ተደለወ ዝንቱ ጽዋዕ ማህየዊ ሕይወትን የሚያድል ጽዋ እነሆ ተዘጋጀ። ይምጻ ዘይነስ በቅቻለሁ ብሎ የሚቀበል ይምጣ። መቅድመ ህቱ ርእሰክሙ ከመቀበል አስቀድሞ ሰውነታችሁን መርምሩ አለ። በኃጢአትም በጽድቅም እንደሆናችሁ ወአንጽሑ ነፍስተክሙ መመርመር ለዚህ ነውና መርምራችሁ ሰውነታችሁን ከኃጢአት ንጹሕ አድርጉ። እመቦ ዘኢኮነ ንጹሐ ይትገሃስ ከኃጢአት ያልተለየ ሰው ቢኖር ይከልከል። እመቦ ዘወድቀ በኃጢአት ኢይርሳ እስመ ዘኢይትረሳ በኃጢአት የተሰነካከለ ሰው ቢኖር ኃጢአቱን አይዘንጋ፣ ኃጢአቱ አይዘነጋምና። አንድም እሱ በልበ ሥላሴ አይዘነጋምና። እመቦ ዘያስተቃልል ዘንተ ቁርባነ ኢይቅረብ ይህን ቁርባን የሚያቃልል ቢኖር ኢይቅረብ አይቅረብ፣ ኢይቁም አይቁም፣ አላ ይትከላ ይከልከል እንጂ። አኮ በከመ ትርእይዎ ለዝንቱ ህብስት በከመ ህብስት ምድራዊ ይህ ህብስት እንደምታዩት እንደ ምድራዊ ህብስት የሚለወጥ አይደለም። አንድም እንደ ምድራዊ ህብስት መጠን መለኮት የተለየው አይደለም። አላ እሳተ መለኮት ውእቱ መለኮት የተዋሃደው ነው እንጂ። አይ አፍ ዘይትፋአም ዘንተ ህብስተ እሳተ መለኮት ብሎት ነበረና ይህንን ህብስት የሚቀበል አፍ ምን ይችል? ምን ይደፍር? ምን ይበቃ? ዋይ አስናን ዘይሃይክ ዘንተ ህብስተ እብነ አድማስ ብሎት ነበረና ይህን ህብስት የሚልክ ጥርስ ምን ይጠና? ምን ይደፍር? ወአይ ከርስ ዘያገምር ዘንተ ህብስተ ልዑል ውእቱ ብሎ ነበረና ይህንን ህብስት የሚወስን አካል ምን ይችል? ምን ይበቃ? ወይ እዜኒ ንበል ኩልነ በከመ ምህረትከ አምላክነ ዋኮ በከመ አበሳነ አሁንም እንዲህ እያልን እናመስግነው። ይህ ይበሉ ህዝብ በከመ ምህረትከ አምላክነ ዋኮ በከመ አበሳነ ስጋህን ደምህን መስጠትህ እንዳንተ እንደ ቸርነትህ ነው እንጂ እንደኛ እንደ ኃጢአታችን አይደለም። እንደኛ እንደ ኃጢአታችንስ ባልተገባን ነበር። አንድም ኃጢአታችንን ይቅር የምትለን እንዳንተ እንደ ቸርነትህ ነው እንጂ እንደኛ እንደ ኃጢአታችን አይደለም። እንደኛ እንደ ኃጢአታችንስ ባልተገባን ነበር። አንድም መከራውን የምታመጣብን ቅሉ እንዳንተ እንደ ቸርነትህ ነው እንጂ እንደኛ እንደ ኃጢአታችን አይደለም። እንደኛስ እንደ ኃጢአታችንስ ፈጥኖ በዝቶ በተደረገብንም ነበር። ይህን ተናጋሪው አልታወቀም። ነገር ግን ጸሎቱ ደግ ስለሆነ ከአቡነ ዘበሰማያት ቀጥሎ ከሰራዊት አስቀድሞ ይባል ብለው አበው ሊቃውንት ሥርዓት ሰርተዋል። አንድም ተናጋሪው ታውቋል። ፈያታዊ ዘየማን ተዘከረኒ እግዚኦ በውስተ መንግሥትከ ባለ ጊዜ ከዚያው አያይዞ ተናግሮታል። ወእምዝ ይበሉ ኩሎሙ በተባርዮ ሰለስተ ጊዜ
ሲናገረው ለመጣው ነው። ከዚህ በኋላ ሰራዊቱን በዜማ እየተቀባበሉ 3 ጊዜ ይበሉ። 3 መሆኑ የሶስትነት ቃሉ ያለመለወጡ የአንድነት ምሳሌ፣ አንድም ጸሎት 3 ጊዜ ነውና፣ አንድም መላልሶ መጸለይ እንዲገባ ለማጠየቅ ነው። አንድም በሥጋ ወደሙ ምክንያት 3ቱም ሁሉ ያድሩብናልና። ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም የመድኃኔ ዓለም አገልጋዮች ሰራዊተ መላእክት በፊቱ ይቆማሉ። ወይኬልልዎ ለመድኃኔ ዓለም ያመሰግናሉ። አንድም ከፊቱ እየቆሙ ያመሰግናሉ፣ አንድም ከፊቱ ቆመው ይጋርዳሉ። ሥጋ ወደሙ ከሚፈተትበት ስሙ ከሚጠራበት ከቤተ ክርስቲያን መላእክት አይለዩም። በመዓልት 600 በሌሊት 600 መላእክት ይጠብቋታልና 300 የሚሉም አሉ። በቅዳሴ ጊዜ ግን እንደ ሻሽ ይነጠፋሉ፣ እንደ ቅጠል ይረግፋሉ፣ እንደ ግንድ ይረበረባሉና። ሥጋሁ ወደሙ ለመድኃኔ ዓለም መላእክት የሚያመሰግኑት፣ አንድም መላእክት ቁመው የሚጋርዱት የመድኃኔ ዓለም ሥጋ ወደሙ ይህ ነው። ወንብጻሕ ቅድመ ገጹ ለመድኃኔ ዓለም መላእክት ከፊቱ እንዲቆሙ ከፊቱ እንቆም ዘንድ፣ አንድም መላእክት እንዲያመሰግኑት እናመሰግነው ዘንድ። በአሚነ ዚአሁ ለክርስቶስ ንገኒ እሱን በማመን እሱን በማምለክ በባለሟልነት ለክርስቶስ እንገዛለን። ይህን ሰራዊት ሰራኢው ቄስ ሰራኢው ዲያቆን አብረው ቄስ ከመንጦላይት በውስጥ ንፍቁ ቄስ ንፍቁ ዲያቆን ከመንጦላይት በአፍአ ሆነው ይሉታል። በውስጥ ያሉት የሐዋርያት በአፍአ ያሉት የነቢያት ምሳሌ። በአሚነ ዚአሃ ለማርያም ንገኒ ብሎ የጨመረ ሊቁ ቅዱስ ያሬድ ኢትዮጵያዊው ነው። ይዲ ይበል ዲያቆን አርህው ሆሃተ መኳንን አጸውተ ሐዋህው በሩን ክፈቱ ይበል። ይዲ ሰራኢው ዲያቆን እንዲህ ይበል እለ ትቀውሙ አትህቱ ርእሳክሙ ከዚህ የቆማችሁ አንድም እንዘ ትቀውሙ ይላል። ከዚህ ስትቆሙ ርዕሰ ልቡናችሁን ዝቅ ዝቅ አድርጉ። አንድም ልቡናችሁን ከትዕቢት አዋርዱ ይበል። ይህ የህሊና ነው። ይካ ይበል ካህን ለከ እግዚኦ ለገባሬ ኩሉ ለዘኢታስተርኢ አምላክ ንሰፍህ ነፍሰነ አቤቱ 22ቱን ስነ ፍጥረት የፈጠርህ የማትመረመር አምላክ ላንተ ሰውነታችንን እንደ ታጠበ ሸማ እንደ ተተከለ ትርሽማ አድርገን እንቀበላለን ማለት በአንቃይዶ አይንት በሰፊያ ህሊና ሆነን ሰውነታችንን ላንተ እናስገዛለን። ለእመኢትክል ሰፊሃ እዴከ ስፍሆ ለህሊናከ እንዲል ለከናቴት ዘአንተ መትሃቲ ለኩሉ ሁሉ ለሚዋረድልህ ላንተ እንዋረዳለን። ወለከ ንሰግድ ዘአንተ መስገዲ ለኩሉ ሁሉ ለሚሰግድልህ ላንተ እንሰግዳለን። ወለከ ንትቀነይ ዘአንተ መቅነይ ለኩሉ ሁሉ ለሚገዛልህ ላንተ እንገዛለን። ኦ ሰጣሂሁ ለህቡ ይህን ዓለም እምሃበ አልቦ ሀበቦ ካለመኖር ወደ መኖር ከኢምንት ወደ ምንት አምጥተህ የፈጠርከው ወከባቲሁ ለኩሉ ክሱት እምሃበቦ ሀበ አልቦ ከመኖር ወደ አለመኖር ከምንት ወደ ኢምንት የምታሳልፈው አንድም ኦ ሰጣሂሁ ለህቡ መለኮትን በሥጋ የምትገልጸው ወከባቲሁ ለኩሉ ክሱት ሥጋን በመለኮት የምትሰውረው አንድም ኦ ሰጣሂሁ ለህቡ ሥጋህን ደምህን በስንዴ በወይን የምትገልጸው ወከባቲሁ ለኩሉ ክሱት ስንዴውን ወይኑን በሥጋህ በደምህ የምትሰውረው አንድም ኦ ሰጣሂሁ ለህቡ ኃጢአት አይሁድን በጽሕፈት የምትገልጸው ወከባቲሁ ለኩሉ ክሱት ያንዱን አንዱ እንዳያውቀው የምታደርግ አንድም ኦ ሰጣሂሁ ለህቡ ኃጢአት አይሁድን የምትገልጸው ወከባቲሁ ለኩሉ ክሱት ኃጢአተ ዘማን የምትሰውረው ሀተታ እንደ ወንጌል ነው። ኦ አውጻኢሁ ለዘእንተ ውስጥ በውስጥ የነበረ ዲያብሎስን የምታወጣው ወአባኢሁ ለዘእንተ አፍአ በአፍአ የነበረ አዳምን የምታገባው አንድም ኦ አውጻኢሁ ለዘእንተ ውስጥ በውስጥ የነበረ አዳምን የምታወጣው አለ ቢበድል ወአባኢሁ ለዘእንተ አፍአ በአፍአ የነበረ አዳምን የምታገባው አንድም
ኦ አውጻኢሁ ለዘንተ ውስጥ በውስጥ የነበረ አዳምን የምታወጣው አለ ቢበድል። ወአባኢሁ ለዘንተ አፍአ በንስሐ የምትመልሰው። አንድም ኦ አውጻኢሁ ለዘንተ ውስጥ በውስጥ የነበረ ጴጥሮስን የምታወጣው አለ ቢክድ። ወአባኢሁ ለዘንተ አፍአ በንስሐ የምትመልሰው። አንድም ኦ አውጻኢሁ ለዘንተ ውስጥ ይሁዳን የምታወጣው። ወአባኢሁ ለዘንተ አፍአ በይሁዳ ቦታ ማትያስን የምታገባው። አንድም ኦ አውጻኢሁ ለዘንተ ውስጥ ጸሐፍት ፈሪሳውያንን የምታወጣ። ወአባኢሁ ለዘንተ አፍአ ሐዋርያትን የምታገባ የምታስገባ። አንድም ኦ አውጻኢሁ ለዘንተ ውስጥ በውስጥ የነበረ ከአርባ ሐራ ሰማይ አንዱን የምታወጣ። ወአባኢሁ ለዘንተ አፍአ በአፍአ ከነበሩ ከአሕዛብ አንዱን የምታገባ። አርባአ ሐራ ሰማይን አንድ አላዊ ንጉሥ በሃይማኖት ምሰሉኝ አላቸው። አንመስልም አሉት። እንደ ሰይፍ የሚቆራርጥ ውርጭ ካለበት ባሕር ውስጥ አጋዛቸው። 39 ቀን ሲሆናቸው ከውስጣቸው አንዱ መከራውን ተሰቅቆ አውጡኝ አውጡኝ አለ። አወጡት። ወዲያውኑ ነፍሱ ከሥጋው ተለየች። በበነጋው መላእክት 40 አክሊላት ይዘው ወረዱ። 39ኙን እነዚህ ተቀበሏቸው። አንዲቱ ተንጠልጥላ ስትቀር አይቶ በአፍአ ካሉ ከአሕዛብ አንዱ በዚህ ሰው ሃይማኖት ገባሁ ብሎ በሰማዕትነት ሞቶ ተቀብሏታልና እንዲህ አለ። ወይእዜኒ ስማ አውያቶሙ ለሕዝብከ ወለእለ ይጼውኡከ በጽድቅ አሁንም በእውነት የሚለምኑህን የሕዝቡን ልመናቸውን ስማቸው። በጽድቅ አለ በእውነት ቢለምኑት እንጂ በሐሰት ቢለምኑት አይሰማምና። ይዲ ይበል ዲያቆን። ስገዱ ለእግዚአብሔር በፍርሃት በፍርሃት ሆናችሁ ለእግዚአብሔር ስገዱ። ይህ ይበሉ ሕዝብ። ቅድሜከ እግዚኦ ንሰግድ ወነሴብሐከ አቤቱ እያመሰገን እንሰግድልሃለን። አንድም እየሰገድን እናመሰግንሃለን። ይካ ይበል ካህን። ጸሎተ ንስሐ ይድገም። ግብአተ መንጦላይትን ፍትሐት ዘወልድን ጸሎተ ንስሐን ወድቆ ማስደገም ይገባል። ይዲ ይበል ዲያቆን። ነጽር መሐር ሲል ነው ይቅር በል። አንድም ነጽር የበቃና ያልበቃውን አስተውል እወቅ ለይ ሲል ነው። አንድም ነጽር ይላል ንጽር ይላል ሳያጠብቅ ነጺረ እኔጽራ ለመንግሥትከ እንዲል ግብር ገብተህ የበቃና ያልበቃውን ለይ ያለ አቀባዩን ተቀባዩን እንዲህ ይላል። ይካ ይበል ካህን። ቅድሳት ለቅዱሳን ሥጋ ወደሙ የተሰጠ ከኀጢአት ለነጹ ለበቁ ነው። በቅቻለሁ የሚል ይምጣ ይቀበል እንጂ እኔ አንተ በቅተሃል አንተ አልበቃህም ምን አሰኘኝ ይበል። አንድም ሥጋ ወደሙ የተሰጠ ከኀጢአት ለነጹ ለበቁ ነው። በቅቻለሁ የሚል ይምጣ ይቀበል እንጂ የበቃውንና ያልበቃውን በምን አውቀዋለሁ ይበል። ይህን ይዞ አንድ ባህታዊ 2 ጊዜ ተመላልሷል። 40 ዘመን ዘግቶ ሲኖር መልአኩ ሥጋውን ደሙን ካልተቀበልክ አይረባህም አይጠቅምህምና መስዋዕት ከሚሰዋበት ሄደ ሥጋውን ደሙን ተቀበል አለው። ከሚሰዋበት ቤተ ክርስቲያን ሄዶ ቆሞ ሲያስቀድስ ከዚህ ደረሰ። ዲያቆኑ ነጽር የበቃና ያልበቃውን ለይ አለ። ቄሱም ቅድሳት ለቅዱሳን ሥጋው ደሙ የተሰጠ ከኀጢአት ለነጹ ለበቁ ነው። በቅቻለሁ የሚል ይምጣ ይቀበል እንጂ የበቃና ያልበቃውን እኔ በምን አውቀዋለሁ አለ። በቅቻለሁማ ብዬ ብቀበል ዕዳ ይሆንብኝ የለም ብሎ ተመልሶ ሄዶ እንደገና 40 ዘመን በተባሕቶ ኖረ። መልአኩ ሥጋው ደሙን ካልተቀበልክ አይረባህም አይጠቅምህም ብየህ የለምን? አሁንም ሂድ ተቀበል አለው። ሂዶ ከቤተ ክርስቲያን ገብቶ ቆሞ ሲያስቀድስ ከዚህ ደረሰ። ዲያቆኑ ነጽር አለ። እሱ ቅድሳት ለቅዱሳን ሥጋው ደሙ የተሰጠ ከኀጢአት ለነጹ ለበቁ ነው። በቅቻለሁ የሚል ይምጣ ይቀበል እንጂ የበቃውንና ያልበቃውን በምን አውቀዋለሁ አለ። በቅቻለሁ ብዬ ብቀበልማ
ዕዳ ይሆንብኝ የለምን ብሎ ወጥቼ እሄዳለሁ ሲል መልአኩ አሁን በቅተሃል ተቀበል ብሎ አጽናንቶት ተቀብሏል። ይህንንም ሊቁ ከኃጢአት መንጻት ብቻ ሥጋ ወደሙን ለመቀበል እንዳያበቃ ምግባር ትሩፋት ሰርቶ መቀበል እንዲገባ እስመ ሶበ ይቤ ቅድሳት ለቅዱሳን ይእምር ሀበዘ ከመዝ ዘውእቱ እመቦ ብእሲ ዘይኮነ ቅዱሰ ይቅረብ ወይቤ እመቦ ዘይኮነ ንጹሃ እማጢአት አላ ይቤ እመቦ ዘይኮነ ቅዱሰ እስመ ቅዱስ አኮ ዘይከውን ቅዱሰ በእንተ ዘተአርቀ ባሕቲቱ አላ ሶበ ይሐድር ላሊሁ መንፈስ ቅዱስ ብሎ ወስዶታል። ይህ ይበሉ ሕዝብ አሃዱ አብ ቅዱስ በተለየ አካሉ በባህሪ በህልውና አንድም ከወልድ ከመንፈስ ቅዱስ ጋር አንድ የሚሆን አብ ንጹሕ ነው፣ ካልነጹ አያድርም። አሃዱ ወልድ ቅዱስ በተለየ አካሉ በባህሪ በህልውና አንድም ከአብ ከመንፈስ ቅዱስ ጋር አንድ የሚሆን ወልድ ንጹሕ ነው፣ ካልነጹ አያድርም። አሃዱ ውእቱ መንፈስ ቅዱስ በተለየ አካሉ በባህሪ በህልውና አንድም ከአብ ከወልድ ጋር አንድ የሚሆን መንፈስ ቅዱስ ንጹሕ ነው፣ ካልነጹ አያድርም። ይበሉ ይካ ይበል ካህን እግዚአብሔር ምስለ ኩልክሙ እግዚአብሔር አድሮባችሁ ይኑር ይበል። ይህ ይበሉ ሕዝብ ምስለ መንፈስከ እንደ ቃልህ ይደረግልን ይበሉ። አንድም ቢመርቃቸው ይመርቁታል፣ ካንተ ጋራ ባለመለየት ይደረግልን። አንድም ባንተ ያደረ መንፈስ ቅዱስ ይደርብን ይበሉ። ወእምዝ ያንስ ካህን ህብስተ ፍጹመ በእዴሁ ከዚህ በኋላ ቄሱ ህብስቱን አንስቶ የያዛለ የትንሣኤ የእርገት ምሳሌ ነው። ወይበል ሰለስተ ጊዜ እግዚኦ መሐረነ ክርስቶስ 3 ጊዜ በልዑል ዜማ አሰምቶ በአብይ ዜማ 3 ጊዜ በንዑስ ዜማ 15 ጊዜ አቤቱ እዘንልን ራራልን ይቅር በለን ይበል። ወከማሁ ህዝቡም 3 ጊዜ በአብይ ዜማ 15 ጊዜ በንዑስ ዜማ አቤቱ እዘንልን ራራልን ይቅር በለን ይበሉ። የቄሱ 18 የህዝቡ 18 36 ይሆናል። ሁለተኛ ቄሱ 3 ጊዜ ህዝቡ 2 ጊዜ አቤቱ እዘንልን ራራልን ይቅር በለን ይበሉ። 3 እና 2 5 5 እና 36 41 ይሆናል። እግዚኦታ የገባ በግርፋት ነው። አንድ ተረፈሳ ቢሉ የአዳም ቀኖና ምሳሌ ነው። አዳምና ሔዋን በጥቃ መዓቱ ሀሎ ምህረቱ እንዲል በፈታሂነቱ መሐሪነቱን ተመራምረው ብንበድለው የፈረደብን ማረን ብንለውስ ይምረን የለም ብለው ሂደው እሱ ካንዱ ባሕር እሷ ካንዱ ባሕር ገቡ። ሀተታ እንዳለፈው ነው። አንድም ኦሪት 40 ግረፍ ከ40 አታትርፍ ትላለች። ከ40 ቢተርፍ አንተ አይሰርኮ ለእሁከ ትላለች። ጌታን ግን 39 ገርፈው ተሳሳትን እያሉ 6666 ጊዜ ገርፈውታል። ምን ጊዜም ተሳሳትን እያሉ ነውና 41 አለ። ይዲ ይበል ዲያቆን እለ ውስተ ንስሐ ሀለውክሙ አትሕቱ ርእሰክሙ በደልን ተመለስን በማለት ያላችሁ ራሳችሁን ዝቅ ዝቅ አድርጉ። አንድም ርዕሰ ልቡናችሁን ከትዕቢት አዋርዱ ይበል የልቡና ነው።